አብዚያ በለው ነገር የተሻለ ማድረግ በሐዋሳ ይህ ኢትዮጵያ ቴሌቪዥን ነው። ሚያዝያ 15 2017 ዓ.ም ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ ተመልካቾቻችን በሶስት ምዕራፍ ወደ እናንተ የሚደርሰው የረቡዕ ምሽት የኢቲቪ 57 ዜናችን ተጀምሯል። አልጋነሽ ተካነኝ አበይት ርዕሶቹን አስቀድማለሁ። የህብረተሰቡን ፍትሃዊ የልማት ጥያቄዎች ለመመለስ መንግስት ትኩረት ሰጥቶ እየሰራ መሆኑን የውሃና ኢነርጂ ሚኒስትር ሀብታሙ ኢተፋ ገለጹ። የኢትዮጵያ ታምርት ሀገራዊ ንቅናቄ መንግስት ኢንዱስትሪውን ዘርፍ ለማሳደግ ያለ ቁርጠኝነት የታየበት መሆኑን አምራቾች ተናገሩ። ከውጭ ሩሲያና ኦማን በኢራን አሜሪካዊ የኒውክሌር ድርድር ዙሪያ መክረዋል። ተመልካቾቻችን ከኢቲቪ 57 ዜናችን ጋር አብራችን ቆዩ። ወደ ዜናዎቹ አልፋለሁኝ። የካዛንቺስ የኮሪደር ልማት ለአዲስ አበባ ከተማ ተጨማሪ ውበት የፈጠረ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ የካዛንቺስ የኮሪደር ልማትንም በይፋ መርቀዋል። አባዲ ወይናይ ዝርዝር አለው። ለአዲስ አበባ ከተማ ተጨማሪ ውበት ያጎናጸፈው የካዛንቺስ የኮሪደር ልማት በጠቅላይ ሚኒስትር አብይ አህመድ በይፋ ተመርቋል። የካዛንቺስ የኮሪደር ልማትና መልሶ ማልማት ስራ በርካታ መሰረተ ልማቶች ተገንብተዋል። ጠቅላይ ሚኒስትር አብይ አህመድ ካዛንቺስ ከቀድሞ ገጽታዋ ተቀይራ አሁን ላይ በአማረ መንገድ ተገንብታለች ብለዋል። ካዛንቺስ ከዚህ ቀደም የነበረ ሁኔታ ለረጅም ጊዜ ጥርሱን ሳይፍቅ የቆየ ሰው የሚያሳየው አይነት ፈገግታ፣ ለረጅም ጊዜ ማበጠሪያ ጸጉሩን ሳይነካው የቆየ ሰው በጸጉሩ ላይ የሚታየው ገጽታ፣ ለረጅም ጊዜ ሳይታጠብ ያልታጠበ ልብስ ለብሶ የምናየው አይነት ምልክት ነበረች። ዛሬ ታጥባ ታጥና አምራ በእንደዚህ ያለ ግርማ ሞገሳም ሆና ማየት ለኛ ትልቅ ስኬት ነው። ለህዝባችንም ትልቅ ኩራት መሆን አለበት። በየንበት ሀገር ሁሉ እንቀናለን። እኛስ መቼ ነው ልጆቻችን የሚዝናኑበት መስክ ኖሯቸው ከአስፋልት ውጭ ኳስ የሚጫወቱበት ከባቢ ኖሯቸው ከዘመናዊነት ጋር ተዋውቀው ለመፍጠር ለማሰብ መልካም ነገር ለመመኘት የሚያስችል አቅም የሚፈጠረው በሀገራችን መቼ ነው የሚል ቁጭት ነበረን። ያን ቁጭት በስራ በልፋት በድካም እንዲህ ያለ ውጤት ማየት ተችሏል። ይህ ለመላው የኢትዮጵያ ሕዝብ በተለይም ለአዲስ አበባ ነዋሪዎች ትልቅ ኩራትና ክብር ነው። የኮሪደር ልማቱ የአዲስ አበባን ገጽታ ከመቀየር አልፎ የሰዎችን አስተሳሰብ የለወጠ መሆኑን ያነሱት ጠቅላይ ሚኒስትር አብይ አህመድ የተሻለ ከተማ እየተፈጠረ ነው ብለዋል። አዲስ አበባን የሚያዩ የተለያዩ ሀገር ዜጎች ሲመጡ የሚነግሩን ኮሜንቶች ያስፈራሉ። ከዚህ ቀደም ለአዲስ አበባ የነበራቸው ምልከታ፣ የነበራቸው እይታ፣ የነበራቸው እሳቤ አሁን ተለውጠው ሲያዩት እኛኮ እንዲህ ነበር የምናያችሁ ብለው ሲናገሩ ያንን ቃል አሁን ደግሞ ለመናገር ይከብዳል። እኛ እንደምናስበው ሳይሆን ሰዎች በብዙ የቆሸሽን ቆሻሻ የምንወድ ቆሻሻ የተስማማን ለመለወጥ ያልተዘጋጀን ምኞት ህልም የሌለን ለዚያም የማንተጋ አይነት ሰዎች አድርገው ነበር የሚገነዘቡን። ያን እሳቤ መስበር ተችሏል። ልጆቻችን ተስፋ አላቸው። የተሻለ ከተማ ሞደርን ከተማ እየፈጠርን ነው። እዚህ ውስጥ መዘመን አለ። እዚህ ውስጥ መሰረተ ልማት አለ። እዚህ ውስጥ የስማርት ሲቲ ግንባታ
ፋውንዴሽን አለ። በአጭር ጊዜ ውስጥ የካዛንቺስ ኮሪደር ልማት መሰራቱን ያነሱት ጠቅላይ ሚኒስትሩ ያጋጠሙ ችግሮች ካሉም ለሀገር የሚከፈል ዋጋ ተደርጎ ሊወሰድ ይገባል ሲሉም ነው የጠቀሱት። በየትኛውም ሀገር የምናየው ዘመናዊነት፣ ለውጥ፣ መሻሻል የሚገለጠው በዚህ መንገድ ነው። ግሪን ክሊን ኤንቫይሮንመንት ያላቸው ከተሞች ናቸው የዘመኑ የሚባሉት። ውሃ ንጹህ ሆኖ ሳይሸት የሚፈስባቸው፣ ሳር በቅሎ የሚታይባቸው፣ ልጆች የሚጫወቱባቸው መስኮች ሲኖሩ ያ የዘመነ ከተማ ያሰኘዋል። በጣም በሚያስደስት ሁኔታ በአጭር ጊዜ ውስጥ ነው የስራ የተሰራው። እንግዲህ የከተማችን ነዋሪዎች መገንዘብ ያለባቸው ከነበርንበት አውድ ከነበርንበት ሁኔታ እንዲህ ወደዚህ ወደሚያምር ሁኔታ ለመውጣት ትንሽ እልህ አስጨራሽ ትጋት ይጠይቃል፣ ስራ ይጠይቃል። ያ ስራ ደግሞ ጉሰማ ይኖረው ይሆናል። ቀላል ነገር አይደለም። አንድን ነገር አፍርሶ ሌላ ነገር መገንባት ገንዘብ ይፈልጋል፣ ጊዜ ይፈልጋል፣ ኮሚትመንት ይፈልጋል፣ ህብረት ይፈልጋል። አሊያ አይሳካም። በዚያ ምክንያት የአንዳንድ ሰዎችን ህይወት አስተጓግለን ሊሆን ይችላል። ያም ከሆነ ግን ለጋራ ልማት ነው። አንዱን ጎርቶ አንዱን ለመጥቀም ሳይሆን ሀገራችንን ለማሳደግ ልጆቻችን ተስፈኞች እንዲሆኑ የበለጸገች ሀገር መስራት እንዲችሉ ለማስቻል ስለሆነ ለዚያ የተከፈለው ዋጋ ተደርጎ መወሰድ ይኖርበታል። አዲስ አበባ ብሎም ኢትዮጵያን የማስዋብ ስራ ተጠናክሮ ይቀጥላል ያሉት ጠቅላይ ሚኒስትር አብይ አህመድ በጊዜ የለንም መንፈስ ይበልጥ መትጋት ያስፈልጋል ብለዋል። ይህ ስራ መቀጠል አለበት። ሀገራችንን የመገንባት የማነጽ፣ የማስዋብ፣ የማሳመር ተስፋችን፣ ህልማችን፣ ንግግራችን ወደ መሬት አውርዶ የማሳየቱ ጉዳይ ተጠናክሮ መቀጠል አለበት። በዚህ መቆም የለበትም። ይህ ደግሞ እንዲሆን በየደረጃ ያሉ አመራሮች መጠንቀቅ ያለባቸው እርካታ የሚባል በሽታ እግር እጃቸውን ተወርች አስሮ እንዳይንቀሳቀሱ እንዳያረጋቸው ነው። መርካት በሽታ ነው። ማለም ጥሩ ነው። ለዚያም መትጋት አስፈላጊ ነው። ተክተን አንድ ደረጃ ስንደርስ ግን የሚቀጥለውን ማለምና መትጋት እንጂ መቆም ተገቢ አይደለም። ጊዜ የለንም። ተባብረን ከሰራን ያየነውን ለመጨበጥ ከተጋን ያኔ ኢትዮጵያ ሾልካ እኛ ያለፍንበት መከራ የማይቀምሱ ልጆች ይፈጠራሉ። ለዚያ ግን መትጋት በእጅጉ ወሳኝ ነው። በካዛንቺስ የኮሪደር ልማት ለተሳተፉ አካላትም ጠቅላይ ሚኒስትር አብይ አህመድ ምስጋናን አቅርበዋል። በአዲስ አበባ ከተማ የተገነቡ የኮሪደርና የመልሶ ማልማት ስራዎች የከተማዋን ገጽታ እየቀየሩ መሆናቸውም ተገልጿል። ለጠቅላይ ሚኒስትር ጽህፈት ቤት ተጠሪ የሆኑ የተቋማት ከፍተኛ የስራ ኃላፊዎች በከተማዋ የተሰሩ የልማት ስራዎችን ተዘዋውረው ጎብኝተዋል። ተስፋዬ ለሚሳ ተጨማሪ አለው። በአዲስ አበባ ከተማ የኮሪደርና የመልሶ ማልማት ስራዎች እየተከናወኑ እንደሚገኝ ይታወቃል። ለጠቅላይ ሚኒስትር ጽህፈት ቤት ተጠሪ የሆኑ ተቋማት ከፍተኛ የስራ ኃላፊዎችም እነዚህን የተገነቡና እየተገነቡ የሚገኙ የተለያዩ የልማት ስራዎችን ጎብኝተዋል። የኮሪደርና የመልሶ ማልማት ስራዎቹ የአዲስ አበባን ገጽታ የቀየሩ መሆናቸውን ነው የስራ ኃላፊዎቹ ለኢቲቪ የተናገሩት። አዲስ አበባችን የበርካታ ዲፕሎማቶች እና የውጭ ሀገር ተቋማት ሀብ ወይም መቀመጫ ከመሆኗ ጋር ተያይዞ ለዛ የሚመጥን አይነት በጣም ትልልቅ ፕሮጀክቶችና ደስ የሚሉ ስራዎች እየተሰሩ እንደሆነ ብዙ ሰዎች ፊሊንጋቸውን ሲገልጹ ሰምቻለሁ እና ይሄ የኔም ፊሊንግ ነው ማለት ነው። አዲስ አበባ አሁን እንደ ስሟ እየሆነች ነው። አዲስ አበባ እየሆነች ነው። ያየሁት ነገር ቢኖር በጣም በርካታ አበቦች፣ አትክልቶች፣ የወንዝ ዳር ፓርኮች እነዚህን የመሳሰሉ እንደገና ደግሞ ሰዎች ፍግፍግ ብሎ በአንድ አካባቢ ይኖሩ የነበረ ለምሳሌ ከካሳንቺስ አካባቢ ተነስተው የት ጋር እንዳረፉ አይተናል። እሱ በጣም ያስደሰተኝ ነገር ነው። በጣም በቆንጆ ሁኔታ ሰዎች በዘመናዊ አኗኗር እንዲኖሩ የተሰሩት ስራዎች ባይኔ አይቻለሁ። በጣም ደስ ይላል። ከዛም ደግሞ እነሱ የተነሱበት ቦታ ደግሞ ለልማት እንዲውል በምን መልክ እንደተዘጋጀ እሱንም አይተናል። ፓርኮቹም በጣም ቆንጆ ናቸው። ዱሮም ማቆም ካሳንቺስና አሁንም ማቆም ካሳንቺስ ተለያይ ነው። አሁን ወደዚህ ወደ ቦሌ ቡልቡላም ስትመጣ በጣም የሚደነቅ ቦታ ነው። ይሄ ጫካ ነበር ዱሮ። በዚህ ማለት እንኳን አትችልም፣ ያስፈራል። ይሄ በጣም የሚገርም ነው። ይሄ ፋውንቴኑም ስታይ ስቴዲየሙም ስታይ ከካሳንቺስ ደግሞ ተነቅሎ እዚህ የመጡት እኔ ግቢ ገብረል አካባቢ በጣም አውቃቸዋለሁ። ከዛ የተነሱትን አሁን ስታየውና እዚህ መጥቶም ደግሞ ባሉበት ሁሉም የተቀናጀ ትምህርት ቤትም ሁሉ ነገር ውሃው የተስተካከለላቸው ነው። መኖሪያውም አካባቢ ስታይ እዚህ ገላንጉራ ጋር ሳይ በጣም ገርሞኛል። የሚደነቅ ነው። ሁሉ አካባቢያቸው በጣም ዘመናዊ የሚያምር ማታምነው ነው
ሰው ሁሉ መጥቶ ቢያይላለው ነው በበኩል ሪኮመንድ አደርጋለሁ። እነዚህ የልማት ስራዎች ታዲያ በሌሎች ክልሎችም መስፋፋት እንዳለባቸው ተገልጿል። ስማርት የሆኑ የውጭ ሀገር ከተሞች ላይ የምናያቸው መሰረተ ልማቶችና አንዳንድ የሰርቪስ ዴሊቨሪስ እዚህ ሀገር ተግባራዊ የሆኑ ናቸው ያሉት። ከውጭ መጥቶ እኛ ሀገር ላይ ኢምፕሊመንት እየተደረገ ነው። እዚህ አዲስ አበባ ላይ የተጀመረው ፕሮጀክት ደግሞ የሁሉም ተጠቃሚ እንዲሆን መስፋት መቻል አለበትና በእርግጠኝነት በዚህ ሁኔታ ብዙ አካባቢዎች ላይ መስራት ከተቻለ የተጀማመሩ ፕሮጀክቶች ውጤታማ ይሆናሉ ብዬ አስባለሁ። የስራ ኃላፊዎቹ በካሳንቺስና ኡራኤል አካባቢዎች የተከናወኑ የኮሪደር ልማት ስራዎችን የቦሌ ቡልቡላ ፓርክ፣ የአዲስ አበባ የእንስሳት እርባታ ልማትና የልቀት ማዕከል እንዲሁም አዲስ ዓለም አቀፍ ኮንቬንሽን ማዕከልንና ሌሎች የልማት ፕሮጀክቶችንም ጎብኝተዋል። ከኢትዮጵያ ቴሌቪዥን ምዕራፍ 1 የቲቪ 57 ዜናዎቻችን ቀጥለዋል። በአዲስ አበባ የተለያዩ ተቋማት ለሚሰጡት አገልግሎት ብሔራዊ ዲጂታል መታወቂያን በቅድመ ሁኔታነት እያስቀመጡ ይገኛሉ። በከተማዋ የሚገኙ የግልና የመንግስት ትምህርት ቤቶችም ለ2018 የትምህርት ዘመን ምዝገባ ፋይዳ ዲጂታል መታወቂያን ቅድመ ሁኔታ አድርገዋል። በትምህርት ቤቶች ያለውን የተማሪዎች ብሔራዊ መታወቂያ ምዝገባ ሂደትን በተመለከተ ጌታቸው ባልቻ ተጨማሪ ዘገባ አዘጋጅቷል። እንከታተሉ። በአዲስ አበባ በሚገኙ ትምህርት ቤቶች ከ2018 ዓ.ም ጀምሮ ለሚደረግ ምዝገባ የብሔራዊ ዲጂታል መታወቂያ በቅድመ ሁኔታነት ተቀምጧል። በከተማዋ በሚገኙ ትምህርት ቤቶችም የፋይዳ ዲጂታል መታወቂያ ምዝገባ እየተከናወነ ይገኛል። እድሜያቸው 5 ዓመት ከሞላቸው ህጻናት ጀምሮ ያሉ ተማሪዎችም ለብሔራዊ ዲጂታል መታወቂያ እየተመዘገቡ መሆኑ ታውቋል። ፋይዳ መታወቂያ ያወጣሁት በትምህርት ቤታችን የፋይዳ መዝጋቢዎች መጀመሪያ ሰልፍ ላይ ስለ ፋይዳ ትንሽ ነገር ነገሩ። ይበልጥ ደግሞ ክላስ ውስጥ መምህራኖቻችን በደንብ አስረዱ። እናም ለቤተሰብ ተናግሬ ያለውን ፎርም ሁሉ አስሞልቼ ፋይዳ ለመመዝገብ እዚህ ትምህርት ቤት መጣሁ ማለት ነው። ፋይዳ መጀመሪያ ማለት መታወቂያ ነው። መታወቂያ ደግሞ በሀገሬም እንድታወቅ ያደርገኛል። መጀመሪያ ዜግነት ያለኝ እንደሆን እንድታወቅ ፋይዳውን ያወጣሁት ገና ከልጅነቴ ስለሆነ ለወደፊት የስራ እድሎች ቢኖሩኝ የኔን መረጃ ለሰዎች ለማሳወቅ ወይም ደግሞ እኔ ከሰዎች የሚመጣው መረጃ ለማወቅ እንዲሁም ደግሞ ስለ የተለያዩ የስራ የውጭ እድሎች ቢኖሩ በፋይዳ መታወቂያ አማካኝነት በቀላሉ እነሱ ነገሮች መጨረስ እችላለሁ ማለት ነው። ከመጀመሪያ ፎቶ ተነስቼ ከዛ በኋላ አይኔን እነሳና ከዛ በኋላ የእንጃ አሻራ አድርጌ ከዛ በኋላ የፋይዳ ወረቀት ይሰጠኛል። እኔ የምጠባይ ድንገት አሁን ብጠፋ በአሻራዬ ተፈልጌ ይገኛለሁ። የፋይዳ ዲጂታል መታወቂያ ምዝገባም በአዲስ አበባ ከተማ አስተዳደር ስር በሚገኙ ሁሉም የመንግስትና የግል ትምህርት ቤቶች እየተከናወነ ይገኛል። ምዝገባውም በአዲስ አበባ በሚገኙ የወረዳ ትምህርት ጽህፈት ቤቶችና የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ቅርንጫፍ ጽህፈት ቤቶች ቅንጅት እየተሰራ ነው። ቀጣይ ዓመት ለትምህርት ምዝገባ አንድ ትልቅ ቅድመ ሁኔታ የሚሆነው የፋይዳ መታወቂያ ነው። የፋይዳ መታወቂያ ቁጥር ነው። ስለዚህ ያንን ለማሳካት ምን እየተሰራ ነው? ቅንጅታዊ አሰራር ነው። ቅንጅታዊ አሰራሩ የትምህርት ጽህፈት ቤትና የትምህርት ከኛ ከሲቪል ምዝገባ ጋር በመቀናጀት አገልግሎቱን ማሳለጥ እየተሰራ ያሉ ስራዎች አሉ። ለምሳሌ የግንዛቤ ማስጨበጫ ስራ ትልቅ ነው። ህዝቡ ይሄንን እንዲረዳ መጀመሪያ ላይ ምንድነው አንደርስታንዲንጉ ብዙ አልነበረም ስንጀምር ላይ። አሁን ግን ህዝቡ ወላጅ ራሱ እንዳያችሁት መታወቂያውን ውስጥ እያደረገ ይልካል። ምክንያቱም ፈቃደኝነቱም የግንዛቤ ስራው ተሰርቷል። እስካሁን አጠቃላይ በመንግስትም በግልም ያሉ ትምህርት ቤቶች ተማሪ ብዛት ከ8000 በላይ ተማሪ አለ ብለን እንደኛ ወረዳ የምንወስደው ያንን ተማሪ ሙሉ በሙሉ ማሰጠት ነው የምንፈልገው። እየሰራን እንገኛለን። 5 ዓመት ከሞላቸው ወላጅ ይዟቸው ሊመጣ በማድረግ ፎርሙን አስሞልተን በማምጣት በየትምህርት ቤቱ በየአቅራቢያቸው በመሄድ ይህን ለማሰጠት እኛ ምቹ ሁኔታ ነው ያለው። በዛው የኪት ችግር የለብንም። አሻራ የምንሰጥበት ማቴሪያል አለን በበቂ ሁኔታ። የተማሪዎች የብሔራዊ መታወቂያ ምዝገባ የትምህርት ስርዓቱን በዘመናዊ ቴክኖሎጂ ለመደገፍና ሐሰተኛ የትምህርት ማስረጃን ለመከላከል እገዛ እንደሚያደርግ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ይገልጻሉ። በቴክኖሎጂ ሰፖርት ሊሆነ የትምህርት ስርዓት እንዘረጋለን፣ ኢስኩል እንጀምራለን ብንል እያንዳንዱ ተማሪ ዩኒክ አይዲ ኖሮት በዛ ዩኒክ አይዲ መሰረት
እያንዳንዱ ተማሪዎች የሚቀርቡለትን የትምህርት መሳሪያዎችን ማግኘት የሚችልበት ከዛም ደግሞ የዚህን ተማሪ ሂስትሪም ደግሞ በአግባቡ ተመዝግቦ የትምህርት ቤት ታሪክ ወይም ደግሞ የትምህርት ቤት ጉዞ በአግባቡ የሚታወቅበትን ስርዓት መዘርጋት ይቻላል። እንግዲህ በዘላቂነት ይሄ ስራ በአግባቡ ሮላውት የሚደረግበት ጊዜ ፎርጅድ ትምህርት ማስረጃዎችንም በዚህ አጋጣሚ ማስቀረት ይቻላል። እያንዳንዱ የተማሪው የትምህርት ሂስትሪ በሙሉ በዚህ ናሽናል አይዲ ቁጥሩ አማካይነት የሚመዘገብ ከመሆኑ ጋር ታይዞ የሆነ ጊዜ ከሆነ ቦታ ፖፕአውት የሚያደርግ መረጃ እንዳይኖረው ያደርጋል ተብሎ ነው የሚታሰበው። ከዛም ባለፈ እንግዲህ እነዚህ በትምህርት ቤት ዛሬ የምናስተምራቸው ወጣቶቻችንና ልጆቻችን ነገ በኢኮኖሚ ውስጥ ተሳታፊ የሚሆኑ የስራ እድል ብንፈጥርላቸው በንግድ ስራ ውስጥ የሚሰማሩ የተለያየ መንግስት አገልግሎትን የሚፈልጉ ዜጎች ነው የሚሆኑት። ስለዚህ ቀጣይ ስማርት አዲስ አበባን እንገነባለን፣ ዲጂታል ኢትዮጵያን እንገነባለን የምንል ከሆነ አብዛኞቹ የመንግስት አገልግሎቶች ወደ ዲጂታል ይሄዳሉ ተብሎ ነው የሚታሰበው። ብሔራዊ ዲጂታል መታወቂያ በኢትዮጵያ የዲጂታል ኢኮኖሚ ግንባታ ውስጥ ትልቅ ትኩረት ተሰጥቶታል። እስካሁንም ከ14.5 ሚሊዮን በላይ ዜጎች የፋይዳ ዲጂታል መታወቂያ መውሰዳቸው ታውቋል። ከዚሁ ዜና ጋር በተያያዘ የብሔራዊ ዲጂታል መታወቂያ ፕሮግራም በመላ ሀገሪቱ ምዝገባ ለማካሄድ የሚያስችል ዝግጅት ማጠናቀቁንም ገልጿል። የዲጂታል መታወቂያ ፕሮግራሙ በአዲስ አበባ ተጀምሮ በክልሎች እየሰፋ መምጣቱንም የብሔራዊ የዲጂታል መታወቂያ ፕሮግራም ከፍተኛ አማካሪ ኦላና አበበ ተናግረዋል። ኦልሞስት አሁን ወደ 3 ዓመት እየተጠጋን እንገኛለን። በዚህ ጊዜ ውስጥ ሶስት ነገሮች ስንሰራ ቆይተናል ማለት ነው። አንደኛው ከምዝገባ ጋር ተያይዞ ሊሰሩ የሚገቡ መሰረታዊ የሆኑ ኢንፍራስትራክቸሮችን ስናሟላ ቆይተናል። በተጨማሪም ደግሞ ለኢንቲግሬሽን የሚጠቅም ወይንም ከተለያዩ ተቋማቶች ጋር ትስስር ስለሚፈጥር ለመስራት እሱን በሰፊው ስንሰራ ቆይተናል ማለት ነው። የተለያዩ ፕላትፎርሞች የተለያዩ ዲጂታል የሆኑ ስራዎች ስለሚያስፈልጋቸው ማለት ነው። ከሱ ጋር አያይዘን ደግሞ ኦተንቲኬሽን ወይንም የማረጋገጥ አገልግሎት ለመስጠት የሚያስችሉን ሰፊ ስራዎች ስንሰራ ቆይተናል ማለት ነው። በዚህ አግባብ አዲስ አበባ ላይ በጣም ስኬታማ የሆነ የምዝገባ ስርዓት አካሂደናል። ይሄንኑ ያለውን ልምድ በክልሎች መስፋት ስላለበት ኤክስፒሪየንሱን ሼር ማድረግ ስላለብን የተለያዩ ዶክመንቶች አዘጋጅተን ወደ ክልሎች እንዲሰፋ እያደረግን እንገኛለን አሁን ላይ ማለት ነው። የአዲስ አበባ ሲቪል ምዝገባና ነዋሪዎች አገልግሎት ኤጀንሲ የብሔራዊ ዲጂታል መታወቂያ አስተባባሪ አእምሮ ካሳ አገልግሎቱ በነዋሪዎች ላይ ቀልጣፋና ተገቢ የሆነ አገልግሎት ለመስጠት የሚያግዝ መሆኑንም ገልጸዋል። ለዚህ ለከተማ ነዋሪዎች የተዘጋጁ አገልግሎቶች አሉ። ምን ያክል ከተማ ነዋሪ አለን፣ ስለዚህ ምን ያክል ትራንስፖርት ያስፈልገናል፣ እያንዳንዱ ነገር ያለሽን የህብረተሰብ ቁጥር አውቀሽ በሱ ልክ ነው ሰርቪሱ የሚዘጋጀው። ስለዚህ እነዚህንም ነገሮች ኮንትሮል ለማድረግም ጭምር ስለሚያስፈልግ ስለሚጠቅምም ነው የሚያስፈልገው። መሰረተ ልማትን መውሰድ ይችላል፣ ውሃ መውሰድ ይችላል፣ መብራት፣ እያንዳንዱ ነገር በህዝብ ቁጥር ላይ መሰረት ያደርጋሉ። ስለዚህ እነዚህ ነገሮች በሚገባ አውቆ በእውቀት ላይ የተመሰረተ በትክክለኛ መረጃ ላይ የተመሰረተ አገልግሎት ከመስጠትም ጭምር የሚያደርስ ጠቀሜታ ያለው ነው። ወደ ቤንሻንጉል ስናመራ የህብረተሰቡን ፍትሃዊ የልማት ጥያቄዎች ለመመለስ መንግስት ትኩረት ሰጥቶ እየሰራ መሆኑን የውሃና ኢነርጂ ሚኒስትሩ ሀብታሙ ኢተፋ ገልጿል። ሚኒስትሩ በአሶሳ ዞን ኩርሙክ ወረዳ በመገኘት በ311 ሚሊዮን ብር የተገነባውን የንጹህ መጠጥ ውሃ ፕሮጀክት መርቀው ስራ አስጀምሯል። ጀማል አህመድ ዝርዝር አለው። በቤንሻንጉል ጉሙዝ ክልል አሶሳ ዞን ስር የሚገኘው የኩርሙክ ወረዳ ካለው ተፈጥሯዊ ሞቃታማ የአየር ንብረት ጋር ተያይዞ በተደጋጋሚ የንጹህ መጠጥ ውሃ እጥረት ሲስተዋልበት ይታያል። የአካባቢው ማህበረሰብም በንጹህ መጠጥ ውሃ እጥረት ሲቸገሩ መቆየታቸውን ይገልጻሉ። እዚህ የነበረው የውሃ ችግር ይህ ነው የማይባል ነው። በጣም ከባድ ችግር ውስጥ ነው የነበርነው። አንድ ጀሪካን ለማግኘት ማታ 1 ሰዓት ወጥተን ጠዋት 1 ሰዓት ነው ተመልሰን የምንመጣ። በጣም ተቸግረን ነበር። በፊትም የወንዝ ውሃም የጎርፍም ምናምን ነው የምንጠጣ ነበር። የቤንሻንጉል ጉሙዝ ክልል ውሃና ኢነርጂ ሀብት ልማት ቢሮም ከውሃና ኢነርጂ ሚኒስቴር ጋር በመተባበር በወረዳው በ311 ሚሊዮን ብር ያስገነባውን የንጹህ መጠጥ ውሃ ፕሮጀክት አስመርቋል። በንጹህ መጠጥ ውሃ ፕሮጀክቱ መመረቅም የአካባቢ ማህበረሰብ ደስታቸውን ገልጸዋል። ውሃው አጠገባችን ስለደረሰ ክልሉና ፌደራሉ መንግስት እና በጣም እናመሰግናለን። እስከ ቤታችን ውሃ ስለሚደርስልኛ በጣም ነው የምናመሰግነው። ውሃም በንጹህ መጠበቅ አለብን። በፕሮጀክቱ የምረቃ ስነ ስርዓት ላይ የተገኙት የውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋ መንግስት በተለያዩ አካባቢዎች የህብረተሰቡን ፍትሃዊ የልማት ተጠቃሚነት ለማሳደግ እየሰራ መሆኑን ገልጸዋል። መንግስት በተለይ የፌደራል መንግስት
በኢትዮጵያ ውስጥ የነበረውን ኢፍትሐዊ የሆኑ የተለያዩ የልማት ስራዎችን ዜጎች ጠይቁ በነበረው መሰረት በቻለው አቅም ተመጣጣኝ የሆነ ስራዎች እንዲሰሩ ከፍተኛ ስራዎችን ሲያከናውን ቆይተዋል፣ እየሰራ ይገኛል። ፕሮጀክት የሚሆነው ዘላቂ የሚሆነው የተጀመረው ማለቅ ብቻ ሳይሆን በቀጣይ በተፈለገው ጊዜ በዲዛይን ላይፉ እንዲያገለግል ማድረግ ትልቅ ድርሻ አለው። የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ሐሰን የንጹህ መጠጥ ውሃ ፕሮጀክቱ ከ15000 በላይ ለሚሆኑ ዜጎች አገልግሎት የሚሰጥና የአካባቢውን የንጹህ መጠጥ ውሃ ችግር የሚፈታ ነው ብለዋል። ካሉ የልማት ክፍተቶች አንዱ የንጹህ መጠጥ ውሃ አቅርቦት አንዱ ነው። ይሄ ፕሮጀክት ለ15000 ማህበረሰብ ተደራሽ የሚያደርግ ውሃ ነው። ቦኖቹ ሲስፋፉ ደግሞ ከ20000 በላይ ህዝብን ተደራሽ የሚያደርግ ነው። ለሚቀጥሉት 20 ዓመታት ደግሞ የሆረዛብ ነዋሪዎችና ተደራሽ የሚሆኑ ቀበሌዎች ለ20 ዓመት ያገለግላል። ለኩርሙክ ወረዳ ነዋሪዎች እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት ፈልጋለሁ። በፕሮጀክቱ ምረቃ የተገኙት ከፍተኛ አመራሮች በክልሉ የተከናወኑ የተለያዩ የልማት ስራዎችንም ተዘዋውረው ጎብኝተዋል። ለኢቲቪ ጀማል አህመድ ነኝ ከአሶሳ። የማክሮ ኢኮኖሚክ ማሻሻያዎች ከዚህ በኋላ ለሚኖረው ዝግጅት ናቸው። መገለጫዎች አሉት። አንዱ የዋጋ ንረት፣ የተለያየ ብቃትና ክህሎት ያላቸው ወጣቶች አሉ። እነዚህ ወጣቶች ላይ ትኩረት ተደርጎ አስፈላጊው ፎርማሊቲ ቢሟላላቸው የተወሰነ የብድር ማስታመሚያ ሊሰጠን ልናገኝ ይገባል። ተቀዳሚ የመንግስት ዓላማ ኢንፍሌሽኑን መዋጋት ነው። ከውጭ የምንጠቀማቸው ምርቶችን በሀገር ውስጥ መተካት ያው የተቻለበት ሁኔታ ነበረ። የኛ ኢኮኖሚ በእኛ ስነ ልቦና ላይ ይነሳል ማለት ነው። በፎሬን ከረንሲ ጄኔሬሽን ያው ክራይሲስ ውስጥ ነበር። ሊበራላይዜሽኑ በፋይናንስም በኢኮኖሚም በሩን ከፍቷል። የኢኮኖሚክ ሾኮች ሲኖሩ ደግሞ በዛው መጠን የኢትዮጵያ ኢኮኖሚ ለዛ ተጋላጭ ሊሆን ይችላል። የሸቀጦች የወጪ ንግድ በተከታታይ እየወደቀ የመጣበት ጊዜ ነበር። እየተከታተላችሁ የምትገኙት የዛሬቱ ኢትዮጵያ የተሰኘው ነገን ዛሬ ፕሮግራማችን ነው። የ57 ዜናዎቻችን አሁንም ቀጥሏል። የኢትዮጵያ ታምርት ሀገራዊ ንቅናቄ መንግስት የኢንዱስትሪውን ዘርፍ ለማሳደግ ያለ ቁርጠኝነት የታየበት መሆኑን አምራቾች ገለጹ። ንቅናቄው ተግባራዊ ከተደረገ ጀምሮ የአምራች ኢንዱስትሪውን ችግሮች ለመፍታት እገዛ እያደረገ እንደሚገኝም ነው የገለጹት። መቅደስ እንዳለ ዝርዝር አላት። ሀገሬው በራሱ የተመረቱ ምርቶችን እንዲጠቀምና ምርቱ ባህር ተሻግሮ ይበልጥ ገበያ እንዲያገኝ ይረዳል በሚል እምነት ነው የኢትዮጵያ ታምርት ንቅናቄ ከ3 ዓመታት በፊት የተጀመረው። ንቅናቄው የመውደቅ ስጋት ላይ የነበሩ ኢንዱስትሪዎችን እንደታደገና ተወዳዳሪነታቸው እንዲያድግ አስተዋጽኦ ማበርከቱን በተለያየ ዘርፍ የተሰማሩ የአምራች ኢንዱስትሪ ባለቤቶች ይገልጻሉ። በተግባር ይሄ ድርጅት አዳል የሚያገኘው አድቫንቴጅ ከባህር ላይ የሚመጡ ሞጆ በኩል የሚገቡ እቃዎች በቀላሉ የማምረቻ ወይም የፋብሪካ ጥሬ ዕቃ የሚሆን መሳሪያ የሚሆን ሲመጣ ቅድሚያ እየተሰጠው በልዩ መስኮት መግባቱ ትልቅ ተስፋ ነው። አንዱ ነው ተጠቃሚ ነው። በኢትዮጵያ ታምርት የመጀመሪያ ተሸላሚ ነን። ኢትዮጵያ ታምርት ማለት በጣም የሚያበረታታን ከተኛንበት የሚያነቃን ደውል ነው ለኔ። ምክንያቱም እኔ አዋርዱን ካገኘው ከፕራይም ሚኒስትራችን ከንግድና ኢንዱስትሪ አዋርዱን ካገኘሁኝ በኋላ በጣም ሞራል ነው ያገኘሁት። ሁለተኛ ነገር እነዚህ ሁሉ የምታያቸው ማሽኖች እነዚህ ሁሉ ምርቶች ከኢትዮጵያ ታምርት በኋላ ነው የመጣው። 4 ማሽን ነው የነበረው። ከኢትዮጵያ ታምርት በኋላ ነው 80 ማሽኑ የገባው። የብድር አቅርቦት፣ ስልጠናና የመንግስት የስራ ኃላፊዎች የቅርብ ድጋፍን የመሳሰሉ ማበረታቻዎች እየተደረጉ መሆናቸው ደግሞ ንቅናቄው ቀጣይነት እንዲኖረው አስችሏል ይላሉ አምራቾች። ከዚህ በፊት ኢትዮጵያ በኢንዱስትሪ ለመበልጸግ በኢንዱስትሪ ለማስፋት ብዙ ሙከራዎች ይደረጋሉ። 3-4 መሪ ቃሎች ተፈጥረውና ብዙም ያልተራመዱ እንደነበረ ይታወቃል። ቅንጅቱ አልነበረም። በኢትዮጵያ ታምርት አንደኛው ቅንጅት ብዬ ስኬታማ ይሆናል ብዬ አመንኩት። አንደኛው የ10 ዓመት መሪ እቅድ ተይዞ ነው የተነሳው። ሁለተኛው ደግሞ ችግሮችን ለመፍታትና እድገት ለማምጣት
የኢትዮጵያ ታምርት ቡድን አለ የተቋቋመ ችግሮቻችንን አይቶ ወዲያውኑ ለሚመለከተው ክፍል መፍትሄ የሚሰጥ ይሄ ከኢትዮጵያ ታምርት አንዱ ትልቁ ጥቅም ነው። ኢንዱስትሪ ሚኒስቴር ይጎበኙናል፣ ስልጠና ይሰጠናል፣ ባለው ነገር ላይ የገበያ ትስስር ተደርጎልናል። መተው ምዛም ስንሆን ደግሞ ጎብኝተውናል። አይዟችሁ በርቱ፣ ገና ትልቅ ቦታ ተደርሳላችሁ ብለው በምንም መንገድ ላይ የማታገኛቸውን የምትመኛቸውን ላንተ ወርደው ያንን ነገር ሲጠይቁህና ያንተን ደግሞ ችግር ሲቀርፉልህ በጣም ደስ ይላል። በዚህም ታዲያ በ3 አመታት ብቻ እየታየ ያለው ውጤት የተያዘው የ10 አመት እቅድ ለማሳካት ተስፋ ሰጪ ጅምር ለመኖሩ ማሳያ ነው ይላሉ አምራቾቹ። ዌልካም መባልህ ብቻ ለውጥ ነው። ምን ላግዝህ መባልም ለውጥ ነው። ይሄ ባህል አልነበረም። አቲቲዩድ ነው መጀመሪያ፣ አመለካከት ነው። በኢንዱስትሪው ላይ አመለካከት ነው። እና ኢትዮጵያ ታምርት በዚሁ የተራመደ 7 አመቱን የሚሄድ ከሆነ ኢትዮጵያ በማኑፋክቸሪንግ ሴክተር ላይ ሻምፒዮን ትሆናለች ብዬ እናገራለሁ። የሀገር ውስጥ አምራቾች እንዲበረታቱ ህብረተሰቡ ስለ ሀገር ውስጥ ምርት ያለውን ግንዛቤ ከማሻሻል ባለፈ የምርቶች ጥራትን ማሳደግ ቀጣይ በትኩረት ሊሰራበት እንደሚገባም ነው የተጠቆመው። በኢትዮጵያ የሚገኙ ብሔረሰቦች የተለያዩ መገለጫዎች አሏቸው። ከነዚህም የምግብ አዘገጃጀት አንዱ ነው። በቤንሻንጉል ጉሙዝ ክልል የሚገኘው የጉሙዝ ብሔረሰብም የራሱ ባህላዊ የምግብ አዘገጃጀት አለው። ሪፖርተራችን ኤጃ እንጂፈታ ባህላዊ የምግብ አዘገጃጀቱን ታስቃኘናለች። ተከታትለን እንመለስ። ሰላም ጤና ይስጥልን ተመልካቾቻችን፣ ኤጃ እንጂፈታ እባላለሁ። አሁን የምንገኘው አዲስ አበባ ወይዘሮ ጸዳለ አበራ ቤት ነው። ኢትዮጵያ በርካታ የብሔር ብሔረሰቦች መገኛ እንደመሆኑ አንፃር እነዚህም ብሔር ብሔረሰቦች የራሳቸው የቻለ የምግብ አዘገጃጀትን አላቸው። አሁን የጉሙዝ ብሔረሰብ የምግብ አዘገጃጀትን እሳቸው የሚያሳዩን ይሆናል። እንግዲህ የጉሙዝ ባህል አመጋገብ ከተለያዩ እህሎች ይዘጋጃሉ። አንደኛ በበቆሎ፣ ሁለተኛ በማሽላ፣ ሶስተኛ እንዳስፈላጊነቱ በዳጉዛ የሚዘጋጅ ይሆናል። አሁን ማሳያችሁ በበቆሎ ዱቄት የተዘጋጀ የጉሙዝ ብሔረሰብ ገንፎ ነው የሚባለው ስሙ። መጀመሪያ በቆሎን ዱቄቱ ይዘጋጃል። ከዛ በኋላ ለማቦካት ደግሞ ውሃውን አሙቀን እናቦካዋለን። ከዛ በኋላ ኮፍ ሲል የሚዘጋጅ ይሆናል። አብሮ የምንበላበት ወጥ በአሳ ወጥ የምናዘጋጅ ይሆናል ማለት ነው። የተጠበሰውን አሳ ወደ ድስቱ እንጨምራለን ማለት ነው። እዚህ በነገራችን ላይ አሳው ትንሽ ስለሆነች ነው እንደዚህ የጨመርኩኝ። ትልቅ ቢሆን ኑሮ ለሁለት አካፍዬ እንትናደርግ ነበር፣ ግን ሙሉ አይጨመርም ነበር። አሁን ግን አሳው ትናንሾች ስለሆኑ ሙሉን እንደዚህ እንጨምራለን። ከዛ በኋላ እንዲበስል እንከድናለን። አሳ ወጥ እንግዲህ እንግዳዎች ሲመጡም እንደ ስፔሻል ምግብ ነው የምናዘጋጀው። እንደኛ እንደ ጉሙዝ ባህል በስጋ ወጥም በተለያዩ በቦሎቄም አሉ። ውሃውና ገንፎ በጣም ተዋህዶ ከዛ በኋላ ይሄ እንደ ጉሙዝ ብዙ አይነት ስሞች አሉ። ነገር ግን በዋናነት ስሙ ከማ ይባላል። ከማ ይሄን ከማ ለብዙ አይነት በሽታዎች ይጠቅማሉ። በአሳ ወጥ ብቻ ሳይሆን በተለያዩ ወጦች ላይ የምንጨምር ይሆናል። እናዘጋጅ ይፈጫል። ተፈጭቶ ከዛ በኋላ በአሳው ውሃው ላይ ተጨምሮ ነው የምንበላ። አዲስ አበባ ከመጣን ወዲህ ገና 1 አመታችን ነው። ነገር ግን በየጊዜው ቅዳሜ በበቆሎ የተዘጋጀ ገንፎ እያገነፋን ሁሌም እንበላለን። ገንፎአችን ደርሷል። የው ሸክላ ተዘጋጅቷል። እንግዲህ ይሄንን ወደዚሁ እንደዚህ አድርገን እናወጣዋለን ማለት ነው። ኋላ እዚህ አድርጋለን። እንደዚህ ያምራል። መረቁን አንድ ላይ እንደዚህ አድርገን አሳው እንደዚህ ለብቻው እናወጣዋለን ማለት ነው። ያው አይሻው ሶሪ
ተመልካቾቻችን የጉሙዝ ባህላዊ አመጋገብ ማለትም የገንፎ የምግብ አዘገጃጀትን ተመልክተናል። ወይዘሮ ጸዳለንም ስላዘጋጁልን እናመሰግናለን። እኛም ኢትዮጵያ ቴሌቪዥን በጣም እጅግ አድርገን እናመሰግናለን። መጣችሁ የባህላዊ ምግባችንን ስላያችሁልን በጣም አድርገን እናመሰግናለን። ወደ ውጭ ዜና አልፈናል። ሩሲያና ኦማን በኢራን አሜሪካዊ የኒውክሌር ድርድር ዙሪያ መክረዋል። የኦማኑ መሪ ሱልጣን ሃይታም ቢን ጣሪቅ አልሰይድ በሞስኮ ጉብኝት በሚያደርጉበት ወቅት ከፕሬዝዳንት ቭላዲሚር ፑቲን ጋር በጉዳዩ ዙሪያ ተወያይቷል። ኦማን በዋሽንግተንና ቴሄራን መካከል ስምምነት ላይ እንዲደረስ እያደራደረች ትገኛለች። ወንደሰን አፈወርቅ ዝርዝር አለው። የገልፍ ሀገራት ከቅርብ ጊዜያት ወዲህ በዓለም አቀፍ ደረጃ የተጽዕኖ አድማሳቸውን እያሰፉ መጥተዋል። ዓለም ላይ እጅግ አደገኛ ቀውሶችን የደቀኑ ለበርካቶችም ሞት ምክንያት የሆኑ ጦርነቶችን ለማስቆም የሚደረጉ ድርድሮችን በማሸማገሉ ረገድ ከፍተኛ ሚናን እየተጫወቱ ነው። የዲፕሎማቲክ ተጽዕኖአቸውን ከፍ እያደረጉ የሚገኙት ሀገራቱ አሁን ደግሞ ለዓለማችን ከፍተኛ ስጋት የደቀነውን የኢራንን የኒውክሌር ፕሮግራም ውዝግብ ለመፍታት እንቅስቃሴ ላይ ናቸው። ዋሽንግተንና ቴሄራን በኦማን አማካኝነት እየተደራደሩ ነው። በመጪው ቅዳሜ ዕለትም ሶስተኛ ዙር ድርድር በሁለቱ ሀገራት መካከል በኦማን እንዲደረግ ቀጠሮ ተይዘውለታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኒውክሌር ፕሮግራም ዙሪያ አዲስ ስምምነት ላይ መድረስ አለብን እያሉ ነው። ይህ የማይሆን ከሆነ ደግሞ ቴህራን ወታደራዊ እርምጃ ጭምር ሊከተላት ይችላል ሲሉ ትራምፕ አስታውቀዋል። ትራምፕ ስምምነት ላይ የማይደረስ ከሆነ ኢራን በቦምብ እንደምትደበደብ ሲናገሩ፣ የኢራን ሰዎች በበኩላቸው በእንደዚህ አይነት ዛቻ ውስጥ ተኩኖ የሚደረስ ስምምነት የለም እያሉ ነው። የዋሽንግተን ሰዎች እንደሚያምኑት ከሆነ የኢራን የኒውክሌር ፕሮግራም የኒውክሌር መሳሪያ ማምረትን ግቡ ያደረገ ነው። የቴህራን ሰዎች በበኩላቸው ይህ አይዋጥላቸውም። እነሱ ደጋግመው እንዳሉት የኒውክሌር መርሃ ግብራቸው ሰላማዊ ጥቅምን ታሳቢ ያደረገ ነው። በዚህ ሁሉ መሃል ታዲያ የኦማኑ መሪ ሱልጣን ሃይታም ቢን ታሪቅ አልሰይድ በሞስኮ ጉብኝት አድርገዋል። በዚያም ከፕሬዝዳንት ቭላዲሚር ፑቲን ጋር በሁለቱ ሀገራት መካከል እየተደረገ ባለው ድርድር ዙሪያ ተወያይተዋል። የክሬምሊን የውጭ ጉዳይ አማካሪ ዩሪ ኡሻኮቭ እንዳሉት በአሜሪካና ኢራን ተወካዮች መካከል እየተደረገ ያለው ድርድር ምን ደረጃ ላይ እንዳለ ውይይት ተደርጎበታል። እሳቸው እንዳሉት ሩሲያ ከኢራናውያን ወዳጆቿ ጋር በድርድሩ ዙሪያ በቅርበት እየተመካከረች ነው። እገዛ በሚያሻቸው ወቅትም ልታግዛቸው ዝግጁ ናት። መረጃዎች እንደሚጠቁሙት ከምዕራቡ ዓለም ሀገራት ጋር ሸካራ ግንኙነት ያላቸው ሩሲያና ኢራን የእርስ በርስ ግንኙነታቸውን እያጠናከሩ መጥተዋል። በወርሃ ጥርም የስትራቴጂክ አጋርነት ስምምነትን ተፈራርመዋል። ፑቲንና መንግስታቸው ከትራምፕ አስተዳደር ጋር ያለውን ግንኙነት የሚያሻሽሉ እንቅስቃሴዎችንም እያደረገ ይገኛል። ትራምፕም ቢሆኑ ባለፉት ጊዜያት ይህንኑ የሚፈልጉ ይመስላሉ። በእነዚህ ምክንያቶችም ሩሲያ በዋሽንግተንና ቴህራን መካከል በኒውክሌር ዙሪያ ከስምምነት ላይ ይደረስ ዘንድ ቁልፍ ሚናን ትጫወታለች ተብሎ ይጠበቃል። አልጀዚራ በዘገባው እንደጠቆመው ከሆነ ትራምፕ በመጀመሪያ የስልጣን ዘመናቸው ቀደው የጣሉት የ2015 የኒውክሌር ስምምነት ድርድር ወቅትም ሞስኮ አንዷ ፈራሚ ነበረች። ባለፈው ሳምንት የኢራኑ ውጭ ጉዳይ ሚኒስትር ሞስኮ በተገኙ ጊዜ እንዳሉትም ቴህራን ወዳጆቿ ከሆኑት ሩሲያና ቻይና ጋር ከኒውክሌር ጋር በተያያዙ ጉዳዮች ዙሪያ ሁሌም በቅርበት ትመክራለች። ከዩክሬን ጋር ከባድ ውጊያ ላይ ያለችው ሞስኮ በዚህ ጦርነት ምክንያት ከምዕራቡ ዓለም ጋር ውጥረት ውስጥ ነው ያለችው። በምዕራባውያኑ ተደራራቢ ማዕቀቦች የተጣሉባት ሩሲያ ፊቷን ወደ እስያ፣ አፍሪካና አረብ ሀገራትም አዙራለች። የኦማኑ መሪ በሞስኮ ጉብኝትን ሲያደርጉ ፑቲን ከአረቡ ዓለም መሪዎች ጋር ለመምከር እቅድ እንዳላቸውም ይፋ አድርገዋል። ኦማንም በዚህ ጉባኤ ላይ ትገኝ ዘንድ ጋብዘዋታል። በዚህ ዓመት በሩሲያና አረብ ሀገራት መካከል ጉባኤ ለማካሄድ እቅድ ይዘናል። በአረቡ ዓለም ያሉ ወዳጆቻችን ይህንን ሐሳብ ይደግፉታል። ጊዜ ካለዎት እርሶም በዚህ ጉባኤ ላይ ቢገኙ ደስ ይለናል። የኦማንና ሩሲያ መሪዎች ሁለቱ ሀገራት የእርስ በርስ ግንኙነታቸውን በሚያጠናክሩበት ዙሪያ መምከራቸውም ተሰምቷል። ታስ እንደዘገበው የሁለቱም ሀገራት ልዑካን ሀገራቱ ትብብራቸውን ማጠናከር የሚችሉባቸውን ሰነዶች ፈርመዋል። በትራንስፖርት ዘርፍ መተባበር የሚችሉበትን የመግባቢያ ሰነድ ስምምነት ፈርመዋል። ከዚህ በተጨማሪ ህገወጥ የገንዘብ ዝውውርንና ሽብርተኝነትን በገንዘብ መደገፍን ለመከላከል የሚያስችሉ ስምምነቶችን ፈርመዋል። በአሳ ልማት ዘርፍም እንዲሁ ሩሲያና ኦማን ሊተባበሩ የመግባቢያ ሰነድ ተፈራርመዋል።
ተመልካቾቻችን ከኢትዮጵያ ቴሌቪዥን የምዕራፍ 1 ኢቲቪ 57 ዜናችን ተጠናቋል። በምዕራፍ 2 ቢዝነስና ስፖርትን ጨምረን ተመልሰን እንገናኛለን። መልካም ቆይታ ይሁንላችሁ።